ጤና ይስጥልኝ የተከበራችሁ የቲዩንስ ተከታታዮቻችን እንደምን አላችሁ? እነሆ ወቅታዊ ዝግጅታችን ጀምሯል። በዛሬው ወቅታዊ ዝግጅታችን የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና ሚኒሊክ ህዝብ ግንኙነት ኃላፊ አርበኛ አበበ ፈንታውን ጋብዣለሁኝ። አብራችሁ እንድትቆዩ በሌማና እየጠይቃለሁ። በቀጥታ ወደ አርበኛ አበበ ነው ወስዳችሁ። ጤና ይስጥልኝ አርበኛ አበበ እንደምን ሰነበት እንደምን አላችሁ? አብሮ ይስጥልን በላይ እንዴት ነህ? ሰላም ነን እኛ እግዚአብሔር ይመስገን። እንዴት ናችሁ? ደህና ነን እግዚአብሔር ይመስገን። በጣም አመሰግናለሁኝ። ከቆይታ በኋላ በድጋሚም በሚዲያችን ስለተገናኘን ደስ ብሎኛል። ከሰሞኑ ምናልባት ከትናንት በስቲያ የወጣ በእናንተ በኩል የወጣ አንድ መረጃን ዋቢ አድርጌ ነው የሚጀምረው። የአፋብሃ ምስራቅ አማራ ቀጠና ሚኒሊክ ጉባኤ ማድረጉንና የአመራር ሽግሽግ ማድረጉን በይፋ የገለጸበትን መግለጫ ተመልክቼ ነበረ። ይህን በተመለከተ ለህዝብ መገለጽ ያለባቸውን ዘርዘር ያሉ ጉዳዮች ብናነሳ በተለይ ደግሞ በዚህ በየቀኑ በየሰዓቱ በየሰከንዱ ብዙ የውጊያ ዜናዎችን በመንሰማበትና አገዛዙ የመጨረሻ ብሎ ዘመቻ በሚያውጅበት በዚህ ጊዜ ጉባኤ ማድረግ ያለውንም አጠቃላይ አንድምታ በተመለከተ አብረህ ብታነሳልኝ ደስ ይለኛል። እንዲያው ከስጋትም ከምንም አንፃር ይህን ያህል በነፃነት ጉባኤያችሁን የምታደርጉበትን ነፃ ቀጠና መፍጠራችሁንም ብዙዎቹ ላይ ይገነዘቡ ይችላሉና አጠቃላይ ጉባኤውና በጉባኤው ላይ የተወሰኑ ውሳኔዎችን በተመለከተ ዘርዘር አድርገህ ግለጽልኝ እስኪ አርበኛ አበበ። እሺ አመሰግናለሁ በላይ። እንግዲህ ህዳር 30 2018 ዓመተ ምህረት ባወጣ ነው መግለጫ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዓመታዊ ድርጅታዊ ትልቅ የሚባል ጉባኤ አካሂዷል። እንግዲህ በ30 ከመውጣቱ በፊት ባለፈው አንድ ሳምንት ጊዜ ውስጥ ተከታታይ ቀናቶችን ሰፊ ውይይት በማድረግ ካሉ 6 ኮሮች እንግዲህ የ5 ኮር በርካታ የድርጅት አመራሮች በተገኙበት አንደኛው ኮራችን ደግሞ ራቅ ያለ ቀጠና ነው፣ ወደ ሸዋ ጫፍ ድረስ ይህን ከሳይንት ጀምሮ በተለየ ምዕራብ ወረዳዎችን ያካተተ ግዙፍ ኮር ነው። እሱ በሚንቀሳቀስበት ቀጠና ያለው 6ኛው ኮራችን ነው። ኦልሬዲ ያንንና መሰል በርካታ የድርጅት አመራሮችም ጭምር በተገኙበት የኮር ኮሚቴዎችን በተገኙበት ለአንድ ሳምንት ተከታታይ ቀናቶች ትልቅ ጉባኤ በማድረግ አመራር ሽግሽግ ሰርተናል። አዳዲስ ሹመቶችንም ሰጥተናል። አስተዳደሮችንም ወስደን ያው የትጥቅ ትግል ነው፣ የታጠቀ ኃይል ነው የምንመራው። ከዛም በዘለለ ደግሞ የህልውና ታጋዮች ነን። የህልውና ታጋዮች ደግሞ ያለምንም ቅድመ ሁኔታ መወሰድ ያለባቸውን ሁሉ ነገር በመውሰድ እርምጃም ይሁን ሌላም ነገር ለህልውና ትግሉ ሆኖ በአቅም ልክ ብቁ ሆኖ ዝግጁ ሆኖ መገኘት ስላለብን በዛ ደረጃ ውይይት አድርገናል። እንግዲህ ያው ሚኒሊክ በጣም ሰፊ ቀጠና እንዳለው ይታወቃል። በተለይ የወረዳና የወረዳዎችን በጣም ሰፊ ብዙ ተቆጣጥረን እንደነበር ታውቀዋለህ። ዓለም አቀፉ ማህበረሰብም ጭምር የሚያውቀው ነው። የዞን ከተሞችንም ጭምር ከ3-5 ኪሎ ሜትር ርቀት ከበባ ውስጥ አስገብተን ያለንበት ሁኔታ ነው ያለው። አሁን ነፃ ቀጠና ብዙም የምንቸገርበት ነባራዊ ሁኔታ የለም። ከዛ በዘለለ ግን የአየር ንብረቱ ምቹ ስለሆነ በአየር ኃይል በጣም ከፍተኛ ርብርብ አድርጓል። ስብሰባውን ለማስቀረት ጥረት አድርገዋል። በእግረኛ በመካናይዝድ 2-3 ውጊያዎችን አድርገናል። ስብሰባ ይደረጉበታል ብሎ ያሰበው አካባቢ በርካታ ተጋድሎችን አድርገናል። አገዛዙም አደናቅፋለሁ በሚል ውጊያ ያደረገበት ሁኔታ አለ። እሱን ያስከበርንበት ጊዜ አለ። ካስከበርን በኋላ ግን አገዛዙ ማዘናጋት በተለይ ደግሞ በጀትና ድሮን ጥቃት እንዳይፈጸምብን በማዘናጋት በአሳሳቻ የሚመስሉ ውይይቶች ያሉት ሁኔታ እንዲፈጠር በማድረግ ዋናው ውይይታችንን አድርገን እንግዲህ አመታዊ ድርጅታዊ ጉባኤ ነው እንደነገርኩ አመቱን በደንብ የገመገምንበት በተለይ የተገኙ ወታደራዊ ፖለቲካዊና ዲፕሎማሲያዊ ድሎች አሉ። በተለይ ከዚህ ከዘመቻ አርበኛ አደማሊ ወይም አባናደው ጋር ተያይዞ አጠቃላይ እንደ ፋኖ ማለት ይቻላል ፋኖ ያለበት ነባራዊ ሁኔታ ያሳየ ነው። ህዝባችንም ዓለም አቀፉ ማህበረሰብም የፋኖን ሁኔታ ያወቀበት ተጋድሎ ነው፣ ያወቀበት ዘመቻ ነው ማለት ይቻላል። እሱንም የተገኙ አጠቃላይ
ድሎችን፣ ጠንካራ ጎኖችን፣ ደካማ ጎኖቻችንንም በመለየት ከጠንካራ ጎኖቻችን በመነሳት ቀጣይ እቅዶቻችንን የምናቀድበት፣ ደካማ ጎኖቻችንንም እንዲሁ ተምረንባቸው በቀጣይ እንዳይደገሙ አቅም በፈቀደ ሁሉ የምናደርግበትን አድርገን፣ አንዳንድ ደግሞ የሰው ልጅ ነው የምንመራው፣ የታጠቀ ኃይል ነው፣ ህይወት ነው የሚመራው። በዛው ላይ ደግሞ የህልውና ታጋዮች ነን። ከዛ አንጻር የሚመጥን የሚባል አስተዳደራዊ እርምጃዎችን ወስደናል። እነሱ አስተዳደራዊ እርምጃዎች በዚህ በጓዳችን የሚያዙ ናቸው፣ አደባባይ የሚወጡ አይደለም። እንደዛ አድርገን ጥብ አድርገን ለአዲስ ድል፣ ለአዲስ ተጋድሎ ምናልባትም ደግሞ ወደ መጨረሻው ምዕራፍ የሚወስደን እንደ አማራ መሪ ድርጅት ከተፈጠረ ወደ መጨረሻው ምዕራፍ የሚወስደንን በቂ ዝግጅት ያደረግንበት፣ የስነ ልቦና ዝግጅት ያደረግንበት አመታዊ ጉባኤ ነበርና ባጭሩ ይህንን ነው የሚመስለው። በላያ አቢ በጣም አመሰግናለሁኝ። ይሄ አሁን የገለጽክልኝን ነገር ምናልባት ቀደም ሲል በተወሰነ መልኩ ለማንሳት ሞክረሃል። እኛም እንደ ሚዲያ መረጃዎች ሲመጡ ከድሮን ቅኝትና ከድሮን ጥቃቶች ባሻገር አገዛዙ ከሰመራና ከሌሎች አካባቢዎች የሚነሱ የአየር ኃይል ወይም የጀት ቅኝቶችንም አድርጓል የሚል መረጃ ይመጣል። በተለይ አምባሰል፣ ራያ ቀጠና እንዲሁም ደግሞ ላስታ ቀጠናዎችን በተደጋጋሚ ቅኝት የተደረገባቸው እንደሆኑ በመረጃ ምንጮቻችን እንሰማለን። አንደኛ ይሄ ነገር ምን ያህል እውነት ነው? ሁለተኛ ከጉባኤው ጋር የተገናኘ ነው ወይስ በተለይ አገዛዙን በዛ ቀጠና ያሳስበው ነገር አለ? ምንድን ነው የእናንተ መረጃ የሚያመለክተው? አገዛዙ ይሄ ያሳስበዋል፣ ይሄ ያሳስበውም ማለት አይቻልም። በላይ ያው ውሸታም ነው አገዛዙ፣ ታውቃለህ። አጠቃላይ ስሪቱ ከውሸት የተሰራ አገዛዝ ነው፣ አጭበርባሪ ነው። እሱ ከሚለው በመነሳት የሆነ መላምት ማስቀመጥ አይቻልም። ግን የምታያቸው ነገሮች አለ። ምን አስቦ ነው የሚለውን ነገር እኛ በራሳችን ያው መቼም ከምትሰራው ጋር ይሄንን አውቆት ሊሆን ይችላል፣ ይሄንን ተረድቶት ተገንዝቦት ሊሆን ይችላል ብለህ የምትሄድበት መላምት አለ። የሆነ ሆኖ የድሮን አሰሳዎች አሉ። በጣም በ3 ቀን 1 ቀን በአቬሬጅ ስታየው ደግሞ በቀን የሚመጣበትም ሁኔታ አለ። በቀን የሚመጣበትም ሁኔታ አለ። አንዳንድ ጊዜ ደግሞ 2 ቀንም 3 ቀንም 4 ቀንም ደግሞ የሚጠፋበት ጊዜ አለ። የሆነ ሆኖ በተለይ ከዚህ ከዘመቻ አባናደው ማግስት በጣም በርካታ ቀጠናዎች በድሮን ይቃኛሉ። የድሮን ጥቃቶች ተፈጽመዋል። ጤና ጣቢያን፣ ትምህርት ቤትን ጨምሮ የሃይማኖት ተቋማቶች ጭምር፣ አጠቃላይ ማህበራዊም ባህላዊም ሌሎች ጉዳዮች የሚከናወኑባቸው አካባቢዎች ሳይቀሩ የድሮን ጥቃቶች ተፈጽመዋል። እሱ ማስረጃዎችም ስላሉ ስላጋራ ነውም ስለሚታወቅ ከዛ በዘለለ ያው መልክዓ ምድሩ የማይመች አካባቢ፣ ለድሮን የማይመች አካባቢ ሲሆን ደግሞ የጀት ቅኝቶች ደግሞ አሉ። በቀንም በተለይ ግን በሌሊት ነው እንዳልኩ ከሰመራ የሚነሱት ጀቶች አሉ። በርካታ የቤት አማራ አካባቢዎችን ምኒልክ ህዝብ የሚንቀሳቀስበት ላይ ቅኝት ያደርጋል። እኛም መረጃዎች ይደርሱናል። አንዳንድ አካባቢዎች ላይ በድሮንም ማጥቃት የማይችሉበት፣ እግረኛቸውም መግባት የማይችልበት፣ ቢገባም ደግሞ ተረጋግቶ የማይቀመጥበት ሁኔታ የተፈጠረባቸው አሉ። እዛ አካባቢ ላይ ግምገማቸው ምንድን ነው የሚለው ከራሳቸው ቤት የሚደርሰን ከተቻለ በድሮን ይመታ፣ ካልሆነ ግን በጀትም ጭምር አጥፉት እስከ ማለት ድረስ ይገመግማሉ። እና ያው እንግዲህ ዘርፋት ከሚፈጽሙበት ህዝብ ላይ ይሄንን ቢገመግሙ ምንም የሚደንቅ አይደለም። የሆነ ሆኖ ግን እውነታው ጀቶች ከተባለው አካባቢ የተነሱ በጣም በርካታ የቤት አማራ አካባቢዎችን በሌሊት ከምሽቱ 5 ሰዓት ይሄ አፍላ እንቅልፍ ሰው ይተኛበታል ተብሎ የሚታሰብበት ሰዓት ላይ ይመጣል። ድሮንም አጠቃላይ ሰራዊቱ ይተኛል ተብሎ በሚታሰብበት አካባቢ ይመጣል። አሁን ሰራዊት ንጹሃን ምናምን ማለት አትችልም። በርካታ ቀጠናዎች በፋኖ እንደተያዙ ይታወቃሉ። በሁሉም አካባቢ ፋኖ መወሰድ ያለባቸውን ጥንቃቄዎች ስለሚወስድ ንጹሃኖች ናቸው ብዙ እየተጎዱ ያሉት። የሆነ ሆኖ ህዝባችንን ከጥቃት ለመከላከል ነው የወጣ ነው። ጥቃቱ እየደረሰ ነው። ፋኖም ላይ ይሁን ንጹሃኑም ላይ ይሁን የሆነ ሆኖ አማራ ህዝብ ላይ ነው ጥቃቱ እየደረሰ ያለው። መሰል እንቅስቃሴዎቹ በጣም የተጠናከሩ ናቸው። እንደነገርኩ ግን አንዱ የኛ ግምት በዘመቻ አባናደው የፋኖን አቅም ተረድቶታል። በተለይ እዚህ አካባቢ ያለውን በዛ በዘመቻ አባናደው ካሊብሬት ሆኗል። በቃ ጠላት ሁሌም እንደዛ አይነት ነገር ሊሰሩ ይችላሉ ብሎ ያስባል። አንዳንድ ግብአቶችን
እናሟላ ደግሞ ዝግጁ እንደሆነ መረጃ ሲደርሰው ደግሞ መካናይዝዱን ጭምር እያሸሸ ያለበት ሁኔታ አለ። አንዳንድ ቀጥታ መካናይዝዱን አሸሽቶ ወደ አራም ወደ ጭፍራም አፋር ክልል ማለት ነው ወደዛ አካባቢ የወሰደበት ያሸሸበት ሁኔታ አለ። ኢቭን ወልዲያም ጭምርና የምታስታውሰው ነው ከዘመቻ አባናዶ ማግስት 2 እዞች ናቸው ወደ ቤተ አማራ የገቡት። በርካታ ሰራዊቱ እዚህ ሰሜን ወሎ አካባቢ ነው የገባው። አጠቃላይ ከነበረው ሰሜን ምስራቅ እዝ በተጨማሪ 7ኛ እና 11ኛ የሚባሉ እዞች ወደ ቤተ አማራ ገብተዋል። አድማ ብተና አለ፣ ፖሊስ የሚባለው ሆዳም አማራ ስብስብ፣ ሌላ ደግሞ ልዩ ዘመቻ የሚባሉ ደግሞ የኮማንዶ አሃዶችም አሉ እስከ ራያ ጫፍ ድረስ ወደፊት ወደ አለማጣም ኮረምም ድረስ ጭምር የገባበት ሁኔታ አለ። የሆነው ሆኖ በእነዚህ ሁሉ አደረጃጀቶች ተጠናክረው የገቡበት ሁኔታ ነው ያለው። ህዝቡ እንዲያውም በጣም ከፍተኛ ጭንቀት ነበር። ያው እናንተም እንደሚል ይደርሳችኋል። ይሄ ሁሉ ኃይል ገብቶ ምንድነው የሚፈጠረው የሚል ነገር ነው የነበረው። ያን ሁሉ ኃይል አስገብተነው ግን መግባት የሚፈልግበት ቦታ ላይ ሁሉ አስገብተው ከማጥቃት ይልቅ ወደ መከላከል እንዲዞር አድርገናል። መከላከልም በአግባቡ እንዳይከላከል አድርገን ሰራዊቱም እየፈረሰበት በተለይ ደግሞ አንዳንድ አካባቢዎች ላይ አሁንም እንደነገርኩ መካናይዝዱን እያሸሸ ያለበት ሁኔታ አለ። በዚህ ጊዜ መተማመኛው ወደ ሰማይ ቀጥ ሲል እንግዲህ አየር ኃይሉ ነው። ድሮን አለ። በድሮን የማይሳካውን ደግሞ በጀት ቅኝቶች ይደረጋሉ። በጣም ድምፁ ለንጹሃኑ በጣም አስከፊ የሚባል በጣም ሊያስፈራራ የስነ ልቦና ጉዳት ሊያደርስ የሚችል ድምጽ ነው ያለው። ዝቅ ብሎ ነው የሚበረውና አለ በሌሊት የድሮኑን እንደው ቢያንስ በ3 ቀን 1 ቀን አይቀርም ብያለሁ። በአቬሬጅ ጀቱ ግን ዴይሊ ነው ማለት ይቻላል። ይመጣል በተባለው ሰዓት ታታይ ቤተ አማራ ቀጠናዎችን ይዞራልና እውነታው ይሄ ነው። ትክክል ነው የሚደርሳችሁ መረጃ። አርበኛ በጣም አመሰግናለሁኝ። ከሰሞኑ በብልጽግና አገዛዝ በኩል በከፍተኛ ደረጃ የፕሮፓጋንዳ ስራ እየተሰራበት እንደሆነ በአደባባይ የሚታየውን ጉዳይ ላንሳ። ከዚህ አፋድ አመራሮች ጋር ድርድር አደረኩኝ በሚል አገዛዙ በማስረሻ ሰጤና በአረጋ ከበደ መካከል ስምምነት ሲፈረም በራሱ በሚቆጣጠራቸው ሚዲያዎች ይፋ አድርጓል። በዚህ ስነ ስርዓት ላይም እንዲታዘቡ እንዲገኙ የተጋበዙ ብዙ ሰዎች እንደነበሩ ታይቷል። በኋላም ላይ መግለጫ ያወጣሉ በኢጋድና በአፍሪካ ህብረት በኩል። አጠቃላይ ሂደቱን እንደምን እንዳያችሁት፣ እንዲሁም ደግሞ ከዚህ ቀደም በእናንተ በኩል ይነሱ የነበሩ ጉዳዮችን አስታውሳለሁኝ። በተለይ ዳውንት አካባቢ ከነበረ ንግግር ጋር በተገናኘ የገመታችሁት ነው የሆነው ወይስ አዲስ የተፈጠረ ነገር ነው የሆነው? ምንድነው የሆነው? አጠቃላይ የእናንተ እይታ ምንድነው? ምናልባት በጉባኤያችሁም እንዲህ አይነት ነገሮችን አንሳችሁ ተነጋግራችሁ ሊሆን ይችል ከሆነ እሱንም ብናነሰው በህብረተሰቡ ዘንድና በፋኖ ኃይሎች ዘንድ ሊፈጥረው የሚችለው አሉታዊ ተጽዕኖ አለ ወይ? መልካም ጥሩ ጥያቄ ነው። በጣም በብዙ መንገድ ልናየው እንችላለን። የመጀመሪያው ነገር ማስረሻ ሰጤ ግለሰብ ነው። በጣም የሚገርመኝና እኔ በጣም የሚያሳዝነኝን ነገር በላይ ምንድነው ማስረሻ ሰጤ ወደ ትግሉ ሜዳ ሲገባ በዚህ የአማራ ህዝብ የህልውና ትግል ትልቅ ሚዲያችን ነው ብለን በምናስባቸው ሚዲያዎች ሳይቀር ከፍተኛ የሆነ የስብዕና ግንባታ ይሰራለት ነበርና እኛ ከመጀመሪያውም ጀምሮ እንዳስገባው እና ነበር። በጣም እርግጠኛ ሆኜ የምነግርህ ለዛ ዓላማ አምን ነበር። ለዚህ ንጹሃኖችን እንደሚበድሉ ግፍ እንደሚፈጽሙት እግረኞች እንደዛ ነው። ማስረሻ ራሱ ተኩሶ ወይ ኬላ ሰርቶ ወይ የሆነ ነገር ላያደርግ ይችላል ስለሚታወቅ፣ ግን እንደዛ የሚሰሩ የአማራን ህዝብ እየበደሉ ፋኖን ከህዝብ ለመነጠል የሚሰሩ በርካታ እግረኛ የማናቃቸው ፋኖ መሳዮች ነበሩና ከነዛ ተለይቶ የሚታይ አይደለም። ማስረሻ ወደ ትግሉ ሜዳ ሲመጣ እናቅ ነበረ። ለምን ዓላማ እንዳስገቡት ይታወቃል። ግለሱ የስብዕና ግንባታ ሲሰሩ የነበሩ ትልቅ የሚባሉ ጋዜጠኞች እና የሚዲያ ሰዎች ሚዲያም ጭምር ነበርና እኔ እነሱ ዛሬ ላይ ምን ሊሉ ነው? ምንድነው መልሳቸው? ለዚህ ህዝብ ምንድነው ያደረጉት? እውነት የጋዜጠኝነት ስነ ምግባርን ተላብሰዋል? በእሱ በጣም ያሳዝናል። እና ማስረሻን ቀድመን እናውቀው ነበር። ሌላው ነገር ከዚህ ከድርድር ጋር ተያይዘው ኢጋድና የአፍሪካ ህብረት
እጅግ የወረዱ መሆናቸውን ኢትዮጵያውያን ተቋም የለንም እንላለን። አፍሪካውያኖችም ተቋም እንደሌላቸው ነው ያየሁት እኔ በዚህ አጋጣሚ የምነግርህ በላይ አፍሪካውያኖች አጠቃላይ ተቋማት የሉንም ብዬ ነው የደመደምኩት። ምክንያቱም ኢጋድ ተብሎ የአፍሪካ ህብረት ተብሎ በዚህ ደረጃ አንድ ማስረሻ ገባ ተብሎ ከግፈኛው ከፋሽስቱ የብልጽግና አገዛዝ ጋር በመወገን የአማራ ህዝብ ላይ እንደ ጄኖሳይደር ሆነው ነው የመጡት ብዬ ማለት እችላለሁ እኔ። ኢጋድም ሆነ የአፍሪካ ህብረት የአማራ ህዝብ ላይ እየተፈጸመ ያለውን ዘር ማጥፋት ይፈጸም ብለው እንደ መፍቀድ እንደሆነ ነገም ደግሞ በህዝቡ ላይ የተፈጸመውን ዘር ማጥፋት ገለልተኛ አካል ሆነው ሊያዩ አፍሪካዊ ተቋማት አለመሆናቸውን እኔ አረጋግጬበታለሁ። እና የሆነ ሆኖ የአማራ ህዝብ ለትግል ሲወጣ ይታወቃል። ከፖለቲካ ማህበረሰብ የተገለለ ማህበረሰብም ነው። ፖለቲከኞች ሊኖሩን ይችላሉ። የፖለቲካ ማህበረሰብ ግን የለን። ይህንን አውቀን እንደሆነ የወጣ ነው ስለምናውቀው ብዙ አይደንቀንም። አጠቃላይ ግን አገዛዙ ግን በዚህ ሂደት ውስጥ በጣም እንደተቸገረ፣ በፋኖ እንደተሸነፈ፣ ፋኖ በራሱ ቤት መስራት ያለበትን የቤት ስራዎች ስላልሰራ፣ ምናልባት በግልጽ መናገር ካለብኝ ፋኖ የሚፈልገው እግረኛው ሰራዊታችን ወታደሩ መስራት ያለበትን ሰርቷል። ፋኖ መተኮስ ያለበትን ተኩሷል። ጠላታችንን አንኮታኩቶታል። በፋኖ ውስጥ ያሉን የፖለቲካ አቅም ያለን ፖለቲካውን የምንሰራ ታጋዮች ግን መሪ ድርጅት እንዳይኖር አድርገናል። መሪ ድርጅት ደግሞ የ60-70 ሚሊዮን ህዝብ ተወካይ በአንድ ጊዜ ሁሉ ወደ አንድ ሊመጣ አይችልም። በአንድ ጊዜ ሁሉን ወደ አንድ ለማምጣት በሚል ትግሉም እየተጎዳ ህዝባችንን መከራው እየበዛበት የሄደበት ሁኔታ ነው ያለውና ከዚህ ጋር ተያይዞ አጠቃላይ ብልጽግና እየተሸነፈ ያለበት ሁኔታ ነው ያለው። ይህንን ያነሳሁት እኛ የሰራነው መስራት ያለብንን የቤት ስራ ስላልሰራን ነው። እሱ የቤት ስራችን መሪ ድርጅት መፍጠር፣ ማናችሁ ስንባል እከሌ፣ መሪያችሁ ማን ነው ሲባል እከሌ ብለን መልስ የምንሰጥበትን ሁኔታ ስላልሰራን እንጂ ብልጽግና የተሸነፈ ፋሽስታዊ አገዛዝ ነው። ከዚህ ጋር ተያይዞ አንድ ማስረሻን ይዞ በዚህ ደረጃ ግፈኛ ተቋማቶችን ይዞ ፋኖ ተደራደረ ኦር ሌላም ነገር እያለ ነው። ራሱ የማስረሻ ተቋምም እንዳልተደራደረ የገለጸበት ሁኔታ አለ። ማስረሻ ግን ምናልባት በአማራ ህዝብ ታሪክ እጅግ ባንዳዎች ምናልባትም ባንዳነት ቃሉ ደግሞ ሊያንሰው ይችላልና በዛ ደረጃ ነው የሆነ ሆኖ ግን ያየንበት ምንድነው አገዛዙ በጣም መቸገሩን መሸነፉንና ጭንቅ ውስጥ መግባቱን የሚያሳይ ነው። ምንም አይነት ፕሮፓጋንዳ ቢሰሩ ለተወሰነ ጊዜ እውቀቱ የሌላቸው ሳይማሩ ያስተማሩንን እናት አባቶቻችንና አልፎ ሪሞት ኤሪያ ያሉትን ሊሸውዱበት ይችሉ ይሆናል። ያንም ደግሞ ለቀናቶች ለተወሰኑ ጊዜያቶች ነው። ግን አገዛዙ በሚዲያ ባየነው ልክ አይደለም። በላይ ምነግርህ ከፍተኛ የመከላከያ ጄኔራሎች ሳይቀር እግረኛ ሰራዊታቸው እየፈረሰባቸው ስለሆነ ይኸው ተደራድረናል። ለምን ትሄዳላችሁ? ካሁን በፊት የሄዱትኝ የመከላከያ አባላቶችም ፋኖ ይዞ ሊያስረክበን ነው፣ ከፋኖም ጋር ልነጋገር ነው፣ እንኳን መከላከያ ፋኖም ወደኛ ሊመጣ ነው ሊገባ ነው እያሉ ፕሮፓጋንዳ እየሰሩ ያሉበት ነባራዊ ሁኔታ ነው ያለው። ሰራዊቱ በጣም እየፈረሰባቸው ነው። የቡድን መሳሪያ እየያዘ የነፍስ ወከፍ መሳሪያ እየያዘ ሚኒሊክ እዝን እየተቀላቀለ ያለበት ነባራዊ ሁኔታ ነው ያለው። ጄኔራሎች ሳይቀሩ ግን ለምንድን ነው የምትሄዱት እባካችሁ እያሉ እየለመኑ ያሉበት ነባራዊ ሁኔታ ነው እና ያለው። የሆነ ሆኖ የሰሩትን ስራ ቢሰሩ ከያዝነው ነገር እየደረሰ ካለው ሽንፈት አላስጣላቸውም እና የሆነ ሆኖ ውሸታቸውን እየዋሹ ማጭበርበራቸውን እያስቀጠሉ ያሉበት ነባራዊ ሁኔታ ነው። እንደው በጥቅሉ ባጭሩ መልሼው ከሆነ ይሄንን ነው የሚመስለው። በላይ አሁን ጊዜው ምናልባት ከዚህ ቀደም ለምን እንደ አስገቧቸውም እናውቃለን ከመጀመሪያውም ስላልከኝ አቤ አሁን ይሄ ትክክለኛ ጊዜ ነውና ተመልሳችሁ ግቡ የሚልበት አመንከዮ ብልጽግና ቅድም ካነሳው የመሬት ላይ ያለው የወታደሩ እየፈረሰ ማስቸገር ነው ወይስ በአጠቃላይ ከፋኖ አደረጃጀት ጋር አዲስ ነገር አለ? አንዳንዶቹ የፋኖ የአንድነት ጉዳይ እየተጠናቀቀ ወይም ደግሞ ጥሩ ደረጃ ላይ ስለሚገኝ መጋለጣቸው ስለማይቀር ነው የሚሉና ይሄ የአንድነት ጉዳይም እንዲሁ አብሮ በዛው እንዲነሳ ማለት ነው ያለበት አጠቃላይ እድገት የተሻለ የሆነ መምጣቱ እንደሆነ ያነሳሉ። ከአጋር መፍጠር ጋር በተገናኘ የተነሱ ልዩነቶችና እነሱን ተከትሎ አገዛዙ በዚህ ወቅት ፕሮፓጋንዳውን ለመስራት በማሰብ ነው የሚሉ አሉ።
የእናንተ ግምገማ ምናልባት ከፋኖ አደረጃጀት የተሻለ እድገት የሚመነጭ ነው ወይስ አገዛዙ በውስጡ ከተፈጠረው ጉዳይ ጋር የሚመነጭ ነው የነ ማስረሻን በዚህ ወቅት እንዲገቡ ማድረግ? ጥሩ ጥያቄ ነው። ብዙ መላምቶች ይመጣሉ። ሁሉም መላምቶች የተወሰነ እውነትነት አላቸው። የተወሰነ ከዚህ ከአጋርነት ጋር ተያይዞ ያን ያክል የሚያነሳ ነገር አይደለም እያነሱ ያሉት። ዋናው ጭብጥ ግን ፋኖ መዋቅሩ እየጠነከረ መጥቷል። በቅርቡ እጅ ሲቆርጥ ያየኸው አንድ ፋኖ እኛ ሚኒሊክ ዕዝ መዋቅሩን እያጠናከረ ስለመጣ በሁሉም አካባቢዎች ኪስ ቦታዎች ሳይቀሩ ተደራሽ ስለሆነና እዚህ በፋኖ ስም መሬት ላይ ሆኖ ግፍ እየፈጸሙ ፋኖን ከህዝብ ለመነጠል አቀፉ ማህበረሰብም ዘንድ ጥሩ ስሙን ለማጠልሸት የምትሰራበት እድል እየጠበበ መጥቷል። ማስረሻም በተመሳሳይ እንደዛ ነው የሆነው። የፋኖ መዋቅር እየጠነከረ ስለመጣ እውነተኛው ሀቀኛው ፋኖ ከድርጅትም በላይ ሆኖ በዛም ድርጅት ሊኖር ይችላል፣ በዚህም ድርጅት ሊኖር ይችላል። የህዝቡን ችግር መፍታት የሚችል ድርጅት ስለሌለ ሁሉንም ወደ አንድ ማምጣት የሚቻልበትና እውነተኛ ሀቀኛ በህዝቡ ልክ በግፉ ልክ ይህን ጊዜ ሊያሻግር የሚችል ድርጅት ወደ መመስረቱ ሂደት እየተመጣ ስለሆነ ማስረሻ ስለጠበበው ነው ሸሽቶ የሄደው። እንደነገርኩ ይታወቃል፣ ለምን ዓላማ እንደገባ ሜዳ ላይ ይታወቃል። እውነተኛ ዓላማ ቢኖርማ እና አርበኛ ዘመነ ካሴ እኮ ጓዶቹ ናቸው፣ ወንድሞቹ ናቸው። እና አርበኛ አስረስ ማረኮ ብዙ አብረው ያሳለፉት ጓዶቹ ናቸው። በቃ ከነሱ ብልጽግና ቀርቦት አይደለም፣ ግን በቃ ሆዳም ስለሆነ ከሃዲ ባንዳ ስለሆነ ህዝቡን የከዳ ነው የሆነ ሆኖ የሚያውቀው እውነት ስላለ ያ እውነት ያ በህዝብ ላይ ሲፈጽም የነበረው ግፍ ሊያጋልጠው እንደሆነ ጊዜው እንደደረሰ ስለሚያውቅ ሸሽቶ አምልጦ እኮ ነው የገባው እኮ። ጠበበ፣ መሬቱ ላይ ያለው ነገር እየጠበበ ስለመጣ በዛ መንገድ የሚከተልበት ሁኔታ ስለሌለ 10ም 20ም ሆነ ክፍለ ጦር ነኝ ብርጌድ ነኝ እያልክ የምታታለት ሁኔታ የለም። በጣም ሰራዊቱ ገብቶታል። እግረዩ ለማህበራዊ ሚዲያው ቅርብ ነው። ነገሮችን ተረድቷቸዋል። ሁሉም ነገር ግንዛቤ ወስዷል። የምታታልለው በውሸት የምትሰበስበው ወይ በዶላር የምትገዛው ሰራዊት የለም። ድሮ ባህር ማዶ ሆኖ ዶላር እየራቁ ሰራዊት እየገዙ ሻለቃና ብርጌድ የሚያዋቅሩም ነበሩ። እነሱም ቢሆኑ ተጋልጠው ዛሬ ተንኮታኩተው ያሉበት ነባራዊ ሁኔታ ነው ያለው። ማስረሻም ገድ የነገሮች ስለተበላሹበት ስለጠበበው በፋኖ ቁጥጥር ስር ከሚገባ እስረኛ ከሚሆን ያለው አማራጭ እስከዛሬ የሰራውን ሰርቶላቸዋል። አሁንም ገብቶ ደግሞ ፕሮፓጋንዳ ሰርቶ በሚሉት ልክ እነሱ በሚፈልጉት ልክ ስላልሆነ ሰራዊት ይዞላቸው ስላልገባ ያለ ሰራዊቱም እየተባለ ነው የሚባል መረጃም አለ እኮ። ያው ያረጋገጥነው ነገር ባይኖር የሆነው አንድ ማስረሻ ስለሄደ እነሱ አይቸውም። ሰራዊት ይዞ ቡድን መሳሪያ ይዞ ቢሄድ ነው የሚጠቅማቸው። ፕሮፓጋንዳ ሰሩ፣ ውሸት ነው አያልቅባቸውም መዋሸት። ግን እውነታው ሲገል ደግሞ ከዛ ከማስረሻ የሚያተርፉት ትርፍ ምንም እንዳልሆነ ሲያውቁት ይሄ የተፈጠረው ሁኔታ ነው። ያው እንግዲህ እንደምታውቀው አጀንዳው ሙሉ ለሙሉ ከጥቅም ውጭ የሆነበትና የተረሳበት ሁኔታ ነው ያለው። ህዝቡም እውነቱን ያወቀበት ሁኔታ ነው ያለው። ከዛ በዘለለ ግን በሚሰራው አንድነት በሐሳብ ሳይስማማ ቀርቶ አይደለም። በቃ ፋኖ የትግል መስመሩ የአማራ ብሔርተኝነት እንደሆነ ይታወቃል። በቃ ይሄ ስለሚታወቅ ዓለም ያወቀው ፀሐይ የሞቀው ሀቅ ስለሆነ በትግል መስመር ተጣልቶ ወይ በአጋርነት ምናምን አይደለም። ፋኖ አጋር መጣለትኝ እንጂ አጋር ፍለጋ አልሄድም። መሰመር ያለበት ነገር ስንጠነክር ስንበረታ የተሻልን ሆነን ስንገኝ አብሮን የሚሰራ መጥጪ አብሮን የሚሰራ ፍለጋ አልሄድንም። በቃ መረጋገጥ ያለበት ነገር። ስለዚህ በዛ ሂደት ውስጥ የአጋርነት ጉዳይ ሊያጋጨን አይችልም። ምን ፋኖ ብልጽግናን መጣል ከሚፈልግ ማንኛውም ኃይል ጋር በልኩ ሊሰራ ይችላል። በቃ የአማራ ህዝብ የነጻነት የህልውና ማረጋገጫ ቁልፉ ያለው ብልጽግናን መደምሰስ ላይ በ4 ኪሎ ቤተ መንግስት በልኩ መወከል ላይ ስለሆነ ከዛ ጋር ተያይዞ ይሄንን አብሮ በጋራ መስራት ከሚፈልጉ ኢትዮጵያውያኖችም ሌሎች ኃይሎችም ጋር ጭምር በልኩ ሊተባበር ይችላልና ይሄ ሊያጋጭ አይችልም። የአማራን ህዝብ የህልውና አደጋው ላይ መከራው ላይ መሆኑን የሚያምን ታጋይ ብልጽግናን መጣል ከሚፈልግ ጋር በልኩ አብሮ ይከፋል ብሎ የሚያስብ የለምና የአጋርነት ጉዳይ አይደለም ያጋጭን። ስለጠበበው ነው ለቆ ወደ ወገኑ የሄደውና
እሱ ነው ባጭሩ ያለው ነገር በላይ። በመጨረሻ ብዙም እንዳልይዝህ አቤ ከምርኮኛ አያያዝ ጋር በተገናኘ ከዚህ ቀደም ለዓለም አቀፉ የቀይ መስቀል ኮሚቴ ምርኮኞችን በተመለከተ የሰራችሁት ስራ በዘገባ ወጥቶ የምናስታውሰው ነው፣ መግለጫ የሚሰጣችሁበት። ከዛ በኋላ ግን በአገዛዙ አመራርነት ደረጃ የክፍለ ጦር ምክትል የነበረ ኮሎኔልን ጨምሮ በድሮን ራሱ አገዛዙ ጥቃት ፈጽሞ የገደላቸው እንዳሉም እንደዚሁ ዘገቦችን ሰምተን ነበር። ያን ተከትሎ ጥሪ አድርጋችሁ ነበር በድጋሚ ዓለም አቀፍ ተቋማት ከምርኮኛ አያያዝ ጋር በተገናኘ በተለይ ቀይ መስቀል እንዲረከባችሁ። አዲስ ነገር አለ ይህን በተመለከተ? እሺ አመሰግናለሁ። ይህን በተመለከተ ተመሳሳይ ነገር ነው ያለን። ምርኮኞቹ ፋኖ የሆነውን ሆነው አሉ አብረውን ፋኖ የበላውን በልተው የጠጣውን ጠጥተው ቤት ባፈራው ከኛ ጋር እየኖሩ ነው። በዛ ሂደት ውስጥ እኛን የሚገጥመን ነገር ሁሉ ሊገጥማቸው ይችላል። ለምሳሌ አትጋ ግጭቶች ሲኖሩ በግጭቱ መካከል የማይያዙበት ድጋሚ የማይማረኩበት ሁኔታ ወይም ደግሞ ወደ ቀደመ ኃይላቸው እንዳይገቡ ለማድረግ ልናሸሻቸው ቦታ ልናሽዛቸው እንችላለን። በዛ ሂደት ውስጥ ሲቪሊያን ሊመስሉ ይችላሉ፣ ሰልጣኝ ሊመስሉ ይችላሉ። የሚመቱበት እድል አሁንም ወደፊትም እንዳለ አንድ እሱን ማስጨበጥ እፈልጋለሁ ለሁሉም አካላቶች። ከዛ በዘለለ ግን እኛ አሁንም ተመሳሳይ ነው፣ የተለየ ነገር የለን። የቀይ መስቀል ዓለም አቀፍ ሕጉን ጠብቆ የሚረከበን ከሆነ አሁንም ለማስረከብ ዝግጁ ነን እኛ። ከዛ በዘለለ ግን አገዛዙ በእጅ አዙር መልሶ እነዚህን ሰራዊት ወደ እጁ ሊያስገባ የሚችልበት መንገድ ካለ እሱን በጥንቃቄ እንችላለን እንጂ የተለየ ነገር የለንም። ዛሬም ነገም የሚረከበን ከሆነ በራችን ክፍት ነው። በትግል በውጊያ በትጥቅ ትግል መማረክ ያለ ነው፣ ያጋጥማል። በዛ ሂደት ውስጥ እነዚህም ያው ሀገራችን የከፋ የሚባል ዘመን ላይ ስለሆነች ነው እንጂ ወገኖቻችን ናቸው። በማወቅም ይሁን ባለማወቅ ህዝባችን ላይ ዘር ማጥፋት እየፈጸሙ ነው። እንደሚፈጠርብን በደል እንደሚሰራብን ግፍ አይደለንም። እኛ የአባቶቻችን ልጆች ነን። በስነ ስርዓት የማረክናቸውን እንደነገርኩ እኛ የሆነውን ሆነው አሁንም ያሉበት ነባራዊ ሁኔታ ነው ያለው። አቀፉ ማህበረሰብ የቀይ መስቀል ማለት ነው አሁንም ሊረከበን ዝግጁ ከሆነ እኛም እንደሚኒልክ ዕዝ ዝግጁ ነን። ይሄን ያለው ነገር ከምርኮኞች ጋር በተያያዘ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒልክ ዕዝ ህዝብ ግንኙነት ኃላፊ አርበኛ አበበ ፈንታው ለነበረን ቆይታ በጣም አመሰግናለሁኝ። መልካም ጊዜ እንዲሆን እመኛለሁ። እኔም አመሰግናለሁ በላይ። እግዚአብሔር ያክብርልሽ።